የቼክ ሪፐብሊክ ተወላጅ የሆኑት ኢንጂነር አዶልፍ ፓርላስክ እንደ አውሮፓውያኑ የዘመን አቆጣጠር በቀድሞው ቼኮስሎቫኪያ ብርኖ በምትባል ከተማ ተወለዱ። በ18 ዓመታቸው በብርኖ ከተማ የሁለተኛ ደረጃ ትምህርታቸውን አጠናቀው በመቀጠል ከቪሶካ ሾኮላ ኢኮኖሚክስ ዩኒቨርሲቲ የኤሌክትሮቴክኒካል ፋካልቲ በኢንጂነርነት ተመርቀዋል። አዶልፍ ፓርላስክ በ1935 እንደ ኤሮፓያን አቆጣጠር ወደ ኢትዮጵያ መጥተው በንጉሠ ነገሥቱ ፊት ቀርበው ትልቅ የሚባለውን የኢትዮጵያን የመኮንንነት ማዕረግ ተሹመዋል። ከዚያም በካፒቴን ማዕረግ በጣሊያን ወረራ ጊዜ በወቅቱ የሰሜኑ ጦር ጠቅላይ አዛዥ ከነበሩት ከራስ ካሳ ኃይሉ የሰላሌ ወታደራዊ አማካሪና በመቶ ሺዎች ከሚቆጠሩ ጀግኖቹ የኢትዮጵያ ልጆች ጎን ሆነው እስከ አፍንጫው ታጥቆ የመጣውን ወራሪውን የሞሶሎኒ ጦር እስከ መጨረሻው ቀን ድረስ የታገሉ ታላቅ ጀግና የጦር መኮንን ነበሩ። እኚህ ጀግና ሰው በታላቅ ጀግንነትና ወደር በማይገኝለት የሀገር ፍቅርና ወኔ የእናት ሀገር ፍቅሩን በደሙ ለከፈለው ለዚያ ጦር የሀበሻ ጀብዶ የተባለውን እውነተኛ የታሪክ ማስታወሻ ጽፈው ታኅሳስ 1 ቀን 1981 እንደ ኤሮፓያን አቆጣጠር በቼኮስሎቫኪያ ዋና ከተማ ፕራግ አልፈዋል። ውድ አድማጮች፣ በዛሬው ፕሮግራማችን ከሀበሻ ጀብዱ ከተሰኘው የአዶልፍ ፓርላስክ ያገኘነውን ትዝታቸውን እንደሚከተለው አቅርበንላችኋል። አዲስ አበባ ራስ ካሳና ሌሎች ከፍተኛ ሹማምንቶች ጃንሆይን አጅበው ገብተዋል። የቀሩት ከፍተኛ የጦር ሹማምንቶች ምርጦቹ የኢትዮጵያ ልጆች በተንቤን፣ በማይጨው፣ በአሸንጌ ሐይቅ ዙሪያ ወድቀው የአሞራ አራት ሆነዋል። ከዚያ የተረፉትን ሽፍቶች አጉልና አሳቻ ቦታ እየጠበቁ ከአዲስ አበባው ጉዟቸው ለዘላለሙ አስቀርተዋቸዋል። በቤተ መንግሥት በጃንሆይ መሪነት ሌሊቱ ሙሉ እስከሚቀጥለው ቀን የምሳ ሰዓት ድረስ የተረፈው የጦር ሸንጎ መከረ። ከምሳ በኋላ ጃንሆይ መጀመሪያ በቤተ መንግሥታቸው የእንግሊዙን አምባሳደር ቀጥሎም የፈረንሳዩን አምባሳደር ተቀብለው ለረጅም ሰዓቶች አናገሯቸው። ከዚያ በኋላ ግንቦት 1 ቀን የጣሊያን ሜካናይዝድ ጦር አዲስ አበባ ሊይዝ 25 ኪሎ ሜትር ብቻ እንደቀረው በሰፊው ሲወራ አዲስ አበባ ተበጠበጠች። ባለፉት ሳምንታት በአዲስ አበባ ያሉ ሱቆች ተዘግተው ነበር። የመኖሪያ ቤቶችም ወና መሆን ከጀመሩ ሰነባብተዋል። በየመስቀለኛ መንገዶች መሃል ላይ ያሉት እነዚያ የበርሚል ቤቶች እንኳን ሳይቀሩ የአዲስ አበባ ፖሊሶችን ጠረን ካጡ ሰንብተዋል። እናም አዲስ አበባ ባዶ ሆናለች። በዋናው የራስ መኮንን አደባባይ መንገድ ባለች የአንዲት ትንሽ የግሪክ ሆቴል ብቻዬን ነኝ። የሆቴሏ ባለቤት ድራሹ ከጠፋ ሰነባብቷል። ኢትዮጵያውያን የሆቴሏ ሰራተኞች ጓዛቸውን ጠቅልለው ጠፍተዋል። እንዲሁ ምክንያቱ በማይታወቅ ምትሃታዊ ምክንያት የሆቴሏ ቁልፍ ቤት ብቻ በቦታው ተቀምጧል። ማታ ከእንጨት በተሰራቸው የሆቴሏ በረንዳይ ላይ ተቀምጬ ጭር ያለችውን የራስ መኮንንን ሰፈር ስቃኝ አመሸው። አልፎ አልፎ ውልብ እያሉ ከሚያልፉ ሸማ ከተከናነቡ እግረኞች በስተቀር የራስ መኮንን ሰፈር ጸጥ ረጭ ብላለች። አዲስ አበባ ነገ ከነገ ወዲያ ቀውጢ ልትሆን ዛሬ ጸጥ ብላለች። ከዚህ የአዲስ አበባ እይታዬ በኋላ ወደ አልጋዬ ሄጄ ጋደም እንዳልኩ እንቅልፍ ወሰደኝና ግር የሚያሰኝ ህልም ይታየኝ ጀመር። በህልሜ እንደገና ወደ ሰሜን ጦር ግንባር ተንቤን ተመልሻለሁ። ወይንም ደግሞ አሁንም እዚያው ጦር ግንባር ያለው ይመስለኛል። የመትረየስ ጥይት ጩኸት፣ የአውሮፕላን ጩኸት፣ ታላቅ ጀግንነት እየፎከረ እየሸለለና እያቅራራ የጠላትን አንገት ሊቀላ የሚጮህ ሸማ ለባሹ የገበሬ ወታደሮች ድምፅ፣ ጩኸት ብቻ ሁሉም ተቀላቅሎ ይሳባኛል። በጭንቀት ባነንጉ። ከዚያ አስከፊ በብዙ የሚቆጠሩ ሰዎችን ደም ካፈሰሰው አሰቃቂ ጦርነት መሃል እንደምንም ወጣው። ግን አሁንም የአውሮፕላን ድምፅ የሚመስል ነገር ይሰማኛል። እናም ከአልጋዬ ላይ ተስፈንጥሬ በመነሳት ወደ በረንዳው ተንደርድሬ ወጣው። አሁንም የራስ መኮንን ሰፈር ጭር እንዳለች ነው። ወደ ዋናው የራስ መኮንን መንገድ ተመለከትኩ። ምንም ነገር ማየት ባልችልም አልፎ አልፎ ተከታትለው የሚተኮሱ ጥይቶች ጩኸት እሰማለሁ። መጀመሪያ ጣሊያኖች አዲስ አበባ እየገቡ እንደሆነ ገመትኩ። በደንብ ስነቃ ግን የምሰማው ከኢትዮጵያ ወታደር የሚተኮስ የአሮጌ ጠመንጃ ጥይት መሆኑን ስረዳ ተመልሼ አልጋዬ ላይ ተፈነገሉ። አልጋዬ ውስጥ እንደገባው በጣም ቀርቦ የሚሰማ የሞተር ድምፅ ሰማሁና ወደዚያው እንጨት በረንዳ ተመለስኩ። አሁን ደግሞ ጣሊያኖች አዲስ አበባን በሌሊት ሊደበድቧት የመጡ መስሎኝ ነበር። ግን ከበረንዳው ላይ ሆኜ ወደ ዋናው አደባባይ ሳፈጥ ከጨለማው መሃል እያቃሳተ ዳገቱን የሚወጣ ከአቅሙ በላይ ጓዝ የተጫነ የጭነት መኪና እያጓራ አለፈ። ብዙም ሳይቆይ ተከታትለው ሌሎች የጭነት መኪናዎችና አውቶሞቢሎች አለፉ። አዎ ጃንሆይ እየሄዱ ነው። ሀገር ለቀው እየወጡ ናቸው። ማታ
ማታ ዘበኛውን በጠዋት እንዲቀሰቅሰኝ ነግሬው ነበር። እንዲህ አዲስ አበባ አደጋ ላይ እየወደቀች ባለችበት ሰዓት ወደ ባቡር ጣቢያ ሄጄ ወደ ጅቡቲ ለመሄድ አስቤ ዘበኛውን እንዲቀሰቅሰኝ ደጋግሜ ጉርሻም ሰጥቼው ብነግረውም ምስኪኑ ዘበኛ እኔን ሊቀሰቅሰኝ ግን አልቻለም። እኔው ራሴ ነቃው። ከሆቴሏ ብዙም ሳይርቅ የሚተኮሱ የመትረየስና የጠመንጃ ጥይት ጩኸት እንኳን እኔን የዶሮ እንቅልፍ የለመድኩትን ሰው ይቅርና የሞተን ሰው ይቀሰቅስ ነበር። አዎ ከየቦታው የተጠረቃቀሙ ሽፍቶች አዲስ አበባ ዙሪያዋን ከበው ለዝርፊያ ማነፍነፍ ጀምረዋል። ለጊዜው ባለቤቶቻቸው ጥሏቸው የሄዱ ቤቶችን፣ የተዘጉ ሱቆችን ያለአንዳች አጋጅ እየዘረፉ ናቸው። እነዚህ ሽፍቶች የሚዘርፏቸው ንብረቶችን እየተሸከሙ ወደ ምሽጋቸው በጠራራው ፀሐይ ያለ ይሉኝታ ያግዛሉ። የጠርሙስ መጠጥ መጋዘኖችን ሰብረው እየገቡ እዚያው በቦታው መጠጣት ይጀምሩና ሲሳከሩ ተሸክመው መሄድ የማይችሉትን ሁሉ ሰባብረው መጋዘኑንም አቃጥለው ሄዳሉ። አሁን አዲስ አበባ በጠላት ሳይሆን በራሷ ልጆች እጅ መንደድ መቃጠል ጀምራለች። ይቺ የሸገር እሳት ለጊዜው የምትጨሰው በከተማዋ ዳርቻ ቢሆንም እነዚህ ዘራፊዎች ወደ አራዳ ብቅ ማለታቸው የማይቀር የጊዜ ጉዳይ ብቻ ነው። ትልቁና ብቸኛው ሸገርን ለዘራፊዎች ጥሎ ነፍስን ማደኛ ጊዜ አሁን ነው። እናም ወደ ባቡር ጣቢያው ለመሄድ ወስኜ ሆቴሏን ለምስኪኑ ዘበኛ ብቻ ጥዬ ወጣው። በአጋጣሚ ከሆቴሏ ብዙም ሳርቅ አንድ የሚከራይ መኪና ሲሄድ አየሁና ሾፌሩን እንዲያቆምልኝና ወደ ባቡር ጣቢያ እንዲወስደኝ ስጠይቀው ሾፌሩ ፍጥነቱን ብቻ ቀንሶ አንገቱን በመስኮት ወጣ አድርጎ ጌታ ዛሬ ማንም አይሰራም፣ መሞት የሚፈልግ ብቻ ነው የሚሰራው እያለ ጥሎኝ ሄደ። አዲስ አበባ በሚያስገርም ፍጥነት ወደ እብደት እያመራች ነው። ለሁለት ጠብደል ጎረምሶች ቅድሚያ ትልቅ ጉርሻ ሰጥቼና ቀሪውን ባቡር ጣቢያ ልጨምርላቸው ቃል ገብቼ የቀሩኝን ዕቃዎቼን አሸክሜ በዛች ሌሊት ወደ ባቡር ጣቢያ ሄድኩ። አሁን ባቡር ጣቢያ ደርሻለሁ። ባቡር ጣቢያው በጅቡቲ የፈረንሳይ ወታደሮች ስለምትጠበቅ ለዛ ዘራፊዎች ጣቢያዋን አይደፍሯትምና እዚህ የሽፍቶች አደጋም ብዛም አያሰጋም፣ ቢያንስ ለጊዜው። በሀዲዶቹ ላይ እግሮቹን ዘርግቶ ለጉዞ የተዘጋጀ ባቡር ቆሟል። ከአፍንጫው ድረስ ሰው ስለጫነ አንዲት ዶሮ እንኳን ማስገቢያ መስቀያ ቦታ የለም። በለገሃር የባቡር ጣቢያ 6 የስዊድን አየር ኃይል ወታደራዊ ደንብ ልብስ የለበሱ ወጣት አውሮፕላን አብራሪዎች ወዲያ ወዲያ ይራወጣሉ። እነሱም እንደኔው በዚህ ለጉዞ በተዘጋጀ ተራ ባቡር ቦታ አላገኙም። 6ቱ የስዊድን ተወላጅ ኢትዮጵያውያንን አውሮፕላን ማብረር ሲያስተምሩ እስከ መጨረሻዋ ቀን ድረስ በአዲስ አበባ ለንጉሡ የገቡትን ቃል በታማኝነት ሲፈጽሙ ቆይተው እነሆ አዲስ አበባ አደጋ ባደጋ ሆና ፈረንጅ በመሆኑ ብቻ አደጋው ጥፍ ድርብ በሆነበት ሰዓት ነፍሳቸውን ለማዳን ይኸው እንደኔ በለገሃር የባቡር ጣቢያ ቆመዋል። እነዚህ ስዊድናዊ የጦር መኮንኖች 3 ቀን በሚፈጀው ተራ ባቡር ጅቡቲ መድረስ አስቸጋሪ መሆኑን አሳምረው ያውቃሉ። እናም ከፈረንሳዊ አዲስ አበባ የባቡር ጣቢያው ኃላፊ ጋር ሙግት ገጥመዋል። እዚያ ልጆች ሰውየው ልዩ ባቡር እንዲያዝላቸው አጥብቀው ጠየቁት። እኔም በሙግቱ ገብቼ ከብዙ ውትወታና ጭቅጭቅ በኋላ ይኸው የሸገር ባቡር ጣቢያ ኃላፊና ፈላጭ ቆራጭ ፈረንሳዊ 20 ሺህ የፈረንሳይ ፍራንክ ጉቦውን ከተቀበለ በኋላ ልዩ ባቡር ፈቀደልን። ይሁን እንጂ ይህንን ባለ አንድ ፉርጎ ፈጣን ባቡር አሙቆ ለጉዞ ለማዘጋጀት ረዘም ያለ ጊዜ ስለሚፈጅ በተራውና የሰው ማት በታጨቀበት በዚያ ቀርፋፋ ባቡር ቀድመን እንድንሄድና ፈጣኑ ባቡር በመንገዳችን እንደሚደርስልን አሳምኖን ለመቆሚያ የምትሆን ቦታ ሲያዘን አማራጭ አልነበረንምና እኛም በዚህ ተስማምተን ከአዲስ አበባ ተነስተን ረጅሙን የጅቡቲ መንገድ ተያያዝ ነው። ይህ ቀርፋፋ ባቡር በሚያስደንቅ ሁኔታ በተወሰነለት የጊዜ ገደብ ያለአንዳች ችግር በደቂቃዎች ልዩነት በየፌርማታው ይደርስ ነበር። ከአዲስ አበባ ወጥተን በእያንዳንዷ ፌርማታ ደርሰን በቆምንበት ሰዓት አዲስ አበባ የገዛ ልጆቿ በሚጭሩት እሳት እየነደደች እነዚህ የፌርማታ ከተሞች በሰላምና በመረጋጋት የዕለት ከዕለት ስራቸውን ሲያከናውኑ ይታያሉ። ምናልባት እነዚህ ሰዎች ኢትዮጵያ ዓመት ሙሉ ስላየችው ፍዳና መከራ አልሰሙ ይሆናል። ወይም ደግሞ መዲናው አዲስ አበባ በገዛ ልጆቿ እሳት እየነደደች ጠላት ጦር እጅ ለመውደቅ መቃረቧን አልገመቱ አልሰሙ ይሆናል። ብቻ ማን ያውቃል? በሰላም በስራ ገበታቸው ላይ ናቸው። ሞጆ ስንደርስ የሞጆ ፌርማታ ስልከኛ የእኛ 20 ሺህ የፈረንሳይ ፍራንክ ጉቦ የተከፈለበት ልዩና ፈጣኑ ባቡር ከአዲስ አበባ መነሳቱን አበሰረን። አዲስ አበባ ግርግር በግርግር ሆናለች። ድብልቅልቁ ወጥቷል። መንግስት የለም፣ ወታደር የለም፣ ፖሊስ የለም። ከሌባና ከዘራፊዎች ጋር ጤነኛው ሰውን እንኳን ሳይቀር ተደባልቆ ይዘርፋል። አዲስ አበባ በጠላት ሳይሆን በገዛ ልጆቿ እጅ ወድቃ እሳት በእሳት ሆና እየነደደች ነው። በአዲስ አበባ የባቡር ጣቢያ ያሉ የኢትዮጵያ ሰዎች በሙሉ ተበትነዋል።
ሆነዋል። በባቡር ጣቢያ ይሰሩ የነበሩ የፈረንሳይ ዜጎች ከጅቡቲ በመጡ የጅቡቲና የሴኔጋል አልሞ ተኳሽ ወታደሮች ታጅበው ፈረንሳይ ኤምባሲ ገብተዋል። አሁን በለጋሃር የባቡር ጣቢያ በስራ ገበታው ላይ ያለ ሰው ቢኖር ብቸኛው የባቡር ጣቢያው ራዲዮ ቴሌግራፊ ስልከኛ ብቻ ነው። አዋሽ በደህናው በሰላሙ ጊዜ ባቡሮች ሌሊቱን አርፈው በሰላም የሚያሳልፉበትና ለቀሪው ጊዜ የሚዘጋጁበት ከተማ ነበረች። ምን ያደርጋል፣ ጊዜው የመከራ የጦርነት ጊዜ ነውና ሌሊቱን አዋሽን ለቀን የምንሄድበትን መንገድ ስናሰናስል ገና ደንገዝገዝ ከማለቱ በተስፋ ይጠበቅ የነበረው ፈጣኑ ባቡራችን አዋሽ ገባ። በዚህ ባለ አንድ ፉርጎ ፈጣን ባቡር ውስጥ 4 ወታደሮች 2 መትረየሶች ጠምደው በርካታ የመትረየስ ጥይቶች የታጨቀባቸው ሳጥኖች ላይ ቁጭ ብለው አዋሽ ባቡር ጣቢያ ከቻሉ። በጉዟችን ላይ እንዳጫወቱኝ እነዚህ 4 ኢትዮጵያውያን አውሮፕላን አብራሪዎች ሲሆኑ በአውሮፕላን ጣቢያ የቀረችውን አንድ አውሮፕላን አስነስተው ለመብረር ቢሞክሩም አውሮፕላኗን ከመንደርደሪያው ጣቢያ ማድረስ ሳይቻላቸው ቀርቶ አውሮፕላኗን ለሽፍቶች በጣቢያው ብቻዋን ጥሏት ይኸው ለቀሪው መንገዳችን ብረት ለበሱ ባቡራችንን በ2 መትረየሶች አጅበው በደስታ ተቀበሉንና በጉዟችን ጊዜ ሳናጠፋ ቀጠል። እነዚያ ኢትዮጵያውያን አውሮፕላን አብራሪዎች አዲስ አበባ በመንደድ ላይ እንዳለችና አንዳንድ በግድ የለሽነት በሸገር ይንዘላዘሉ የነበሩ ፈረንጆች በቀማኛ ሽፍቶች መገደላቸውን ጭምር አረጋገጡልን። በመጀመሪያውና በመጨረሻው የኢትዮጵያ ብረት ለበስ ተሽከርካሪ ባቡር ወደፊት ገሰገስን። የሌሊት ጉዞ፣ ለዚያውም በጨለማና ፈጽሞ የማይጠበቅ የባቡር መንገድ እንዲህ በፍጥነት መጓዝ እጅግ አደገኛ መሆኑን ጠንቅቀን ብናውቅም በጣሊያኖች እጅ ከመውደቅ የከፋ ነገር የለምና ብረት ለበሱን የባቡር ፈረሳችንን ቼ ብለን ወደ ጅቡቲ ገሰገስን። ከሁሉም በላይ ደግሞ ከደቡብ ጦር ግንባር ወደ ሰሜን በመገስገስ ላይ ያለው የጣሊያን ጦር መንገዳችንን ቆርጦ ሊያቆመን ይችላል። ገና 500 ኪሎ ሜትር ያህል መንገድ ይቀረናል። የጣሊያን ፈጣን ተሽከርካሪዎች ከኛ ቀድመው ፌርማታዎችን ከመያዛቸው በፊት እኛ ቀድመን ለማለፍ በእኛ ፈጣኑ የብረት ለበሱ ባቡር ነጂና በጣሊያኑ ፈጣን ብረት ለበስ የጦር ተሽከርካሪ መካከል ያለው እሽቅድድሞሽም ጦፈዋል። እስካሁን እድለኞች ነን። ሁሌም በምትቀጥለው ፌርማታ ለጥቂት ደቂቃዎች ቆም እንልና የምትቀጥለው ፌርማታ ነፃ መሆኗን እንጠይቃለን። እነሆ አሁን በቆምንባት ፌርማታ ከፊታችን የምትጠብቀን አፍደም ነፃ መሆኗን ጠየቀን። ስልከኛው አፍደም ነፃ መሆኗንና እስካሁን በጣሊያኖች እጅ እንዳልወደቀች ሲነግረን ትልቅ እፎይታ፣ ደስታ ተሰማኝ። ከሳምንት በፊት አዲስ አበባ ውስጥ አፍደም በጣሊያኖች እጅ ገብታለች እየተባለ ይወራ ነበር። አሁን ወደ ቆምንበት ፌርማታ በመግባት ላይ ያሉ ሶማሌዎች እንደሚሉት ብዛት ያላቸው የጣሊያን ተሽከርካሪዎች ወደ አፍደም በመብረር ላይ እንደሆኑ ተናገሩ። እንግዲህ ጣሊያኖች ሩቅ አይደሉም ማለት ነው። እናም ጊዜ ሳናጠፋ በጉዞአችን ገፍተን እኩለ ሌሊት ግድም ከጣሊያኖች ቀድመን አፍደምን አለፍናት። ሁሌም ለጥቂት ደቂቃዎች ቆም ብለን የምትቀጥለው ፌርማታ ነፃ መሆኗንና ሌላም ወሬ መቃረሙን ልማድ አድርገነዋልና በቃረምነው ወሬ እስካሁን እድለኞች ነን። እስካሁን በቃረምናት ወሬ መሰረት ጠቅላላው የጣሊያኑ የደቡብ ክፍል ጦር ብቻውን የኢትዮጵያ የባቡር መንገድን ለመቆጣጠር መንቀሳቀሱንና አንድ ፈጣን ቀዳሚ ጦር ገፍቶ መሄዱን ነው። ያ ማለት ደግሞ አሁንም ካደጋ አልወጣንም ማለት ነበርና ያለ ምክንያት በየቦታው ሳንቆም ወሬ ለመቃረም የምትሆን ጥቂት ደቂቃዎች ብቻ እያባከንን ጊዜ ሳናጠፋ ሌሊቱን በዚያ በጨለማ በብረት ለበሱ ፈረሳችን ወደፊት ገሰገስን። ልክ ሲነጋ ምንም አይነት አደጋ ሳይደርስብን በሰላም ድሬዳዋ ገባን። እዚህ ድሬ የሚኖሩ ፈረንጆች ብዙም ሳይጨነቁ ተረጋግተው እንደ ሰላሙ ጊዜ ሁሉ ያለ ሐሳብ ይኖራሉ። ሌላው ትኩሱ የድሬዳዋ ወሬ ደግሞ የጃንሆይ በልዩ ባቡራቸው ከነቤተሰቦቻቸው ከ2 ሰዓት በፊት ከድሬዳዋ ወደ ጅቡቲ መሄዳቸው ነበር። ወደ ኢትዮጵያ ድንበር በተቃረብን ቁጥር ጭንቀታችን እጥፍ እየሆነ መጥቷል። በአንዷ ፌርማታ እንደተለመደው ለወሬ መቃረሚያ ያህል ጊዜ ቆም እንዳልን ከአንዲት ሱቅ አንድ ፈረንጅ ሚስቱን እየጎተተና እየሮጠ የባቡራችንን ነጂ እንዲያቆምለት ቆሞ እንዲጠብቀው ደጋግሞ ምልክት ሰጠው። የእኛም ባቡር ነጂ የፈረንጁን ያቆምልኝ የልመና ምልክት በጊዜ አይቶት ኖሮ አቆመለትና በድንጋጤ ነፍሱ ልትወጣ የደረሰች አንድ የግሪክ ነጋዴ ከነሚስቱ በባቡራችን ውስጥ ገባና ቀሪውን ጉዞ አብሮን ወደፊት ወደ ጅቡቲ ሄደ። እኩለ ቀን ላይ የኢትዮጵያ የድንበር ፌርማታ ከሆነችው ደወሌ ደረስን። መሳሪያዎቻችንን በሙሉ ለኢትዮጵያ የድንበር ጠባቂ ወታደሮች አስረክበን ለ20 ደቂቃ ያህል ከዛች ፌርማታ አሁንም በኢትዮጵያ ሉዓላዊ መሬት ግዛት ላይ ተጓዝን። ከዚያ ግራጫና የወይን ጠጅ ቀለም ባላቸው ገደሎች ውስጥ ገብተን ብዙ ተጉዘን ስንወጣ ንፋስ በሌላት አየር ላይ ብዙም የማትውለበለብ የፈረንሳይ ባንዲራ ተገትራ አየናት። አሁን ነፍሳችን በትክክል ተርፋለች። ከጣሊያኖች እጅ አምልጠናል።
ከተገተረችው የፈረንሳይ ባንዲራ ስር አንድ ፈርጠም ያለ ጥቁር ወታደር ነጭ የሴኔጋል አልሞ ተኳሽ ወታደራዊ ደንብ ልብስ እንደለበሰ በተጠንቀቅ ቆሟል። ከተገተረችው የፈረንሳይ ባንዲራ ስር አንድ ፈርጠም ያለ ጥቁር ወታደር ነጭ የሴኔጋል አልሞ ተኳሽ ወታደሮችን ወታደራዊ ደንብ ልብስ እንደለበሰ በተጠንቀቅ ቆሟል። ደረቱ ላይ በቀይ ቀለም የሴኔጋል ወታደር የሚል ተጽፎበታል። አናቱ ላይ ቀይና ረጅም ሹል አስቂኝ ቆብ ደፍቷል። በቀኝ እጁ ሰደፉን መሬት ላይ አስደግፎ በጠመንጃው አፈሙዝ ላይ የሰካውን ሳንጃ እንደዋዛ እንደመያዝ ብሎ በግራ እጁ አይኑንና ግንባሩን 10 ጊዜ እየጠራረገና አይኑን ከፀሐይ ለመከላከል እየሞከረ ወደፊት አርቆ ያያል። ብዙም ሳንቆይ በነጭ ድንጋይ የተሰሩ ከሚመስሉ የወታደር ካምፖች መሃል ማለፍ ጀመርን። አሁን የፈረንሳይ ጅቡቲ ግዛት ውስጥ ገባን ማለት ነው። በመጀመሪያው የጅቡቲ የባቡር ጣቢያ አሳዛኙን የመጨረሻውን የአዲስ አበባ ወሬ ሰማን። የአዲስ አበባው የባቡር ጣቢያ ራዲዮ ከ2 ሰዓት በፊት ተቋርጧል። ከዚያ ሰዓት ጀምሮ ከአዲስ አበባ ጋርም በራዲዮም ሆነ በቴሌግራም መገናኘት አለመቻሉን እያዘነ የመጀመሪያዋ የጅቡቲ ባቡር ጣቢያ ስልከኛ ነገረን። ዘራፊ ሽፍቶች የአዲስ አበባን ባቡር ጣቢያ ጥሰው በመግባት የዘረፉትን ዘርፈው የቀረውን አቃጥለውታል። ማምሻ አካባቢ በዋናው የጅቡቲ ባቡር ጣቢያ ደረስን። ጃንሆይ ከነ ቤተሰቦቻቸው አጅበዋቸው ከመጡት መሳፍንት ጋር ከ2 ሰዓት በፊት በጅቡቲ ዋና የባቡር ጣቢያ ለአንድ አገር ንጉሥ የሚገባው ምንም ነገር ሳይጓደል በታላቅ ክብር የጅቡቲው አገረ ገዢ ተቀብሎ በክብር ወደ ጅቡቲ ቤተ መንግሥት እንደወሰዳቸው ሰማን። እኛ ጅቡቲ ከገባን ከ1 ሰዓት በኋላ አንድ ረጅም ባቡር የሴኔጋል አልሞ ተኳሽ ወታደሮችን ከፈረንሳይ ነጭ አዛዥ መኮንን ጋር ይዞ ከጅቡቲ ተነስቶ በአዲስ አበባ ያሉ ፈረንጆችን ለመርዳት ወደ አዲስ አበባ ቀና። ይህ ባቡር ወደ አዲስ አበባ እንዲሄድ ያስገደደው አንድ ያለ ገመድ የተላለፈ ቴሌግራም ነው። ይኸው ከአዲስ አበባ የፈረንሳይ ኤምባሲ በአምባሳደሩ የተላለፈ መልእክት እንዲል ነበር። የአዲስ አበባ ዘራፊ ሽፍቶች ከተማይቱን አንድደው ከጨረሱ በኋላ አሁን የውጭ ሀገር ኤምባሲዎችን ለመዝረፍ አሰፍስፈዋል። ስለሆነም አደጋ እየመጣብን ነውና በአስቸኳይ እርዳታ ይላክልኝ ይላል። በሚቀጥለው ቀን ማለዳ በታላቅ ጥንቃቄ የምትጠበቀውንና ወደ ጅቡቲ ቤተ መንግስት የምትወስደውን መንገድ አልፌ ጅቡቲ ቤተ መንግስት ገባው። በቤተ መንግስቷ ግቢ ውስጥ ብዙ የጭነት መኪናዎች ቆመው አሽከሮች ሻንጣቸውን ይጭናሉ። ጣሪያ በሌለው የቤተ መንግስቱ አሰፊ አዳራሽ ውስጥ ከፍተኛ የእንግሊዝ የባህር ኃይል መኮንኖች ወዲያ ወዲህ እንቆራጠጣሉ። ብዙም ሳይቆይ በአንድ ነጭ ፈረንሳይ መኮንን የሚመራ የሴኔጋል ወታደሮች ሰልፈኛ መጥቶ በአዛዡ ቀጭን ትዕዛዝ በሚያስደንቅ ፍጥነትና ቅልጥፍና 2 ረድፍ ሰርተው ተጠንቀቅ እንደቆሙ ጃንሆይ ከእቴጌ መነን ጋር የቤተ መንግስቷን ደረጃ በዝግታ መውረድ ጀመሩ። ከጎናቸው ጥቂት ወደ ኋላ ቀረት ብሎ የጅቡቲው ገዢ ተከትሏቸዋል። ቀጥለው በርካታ የአውሮፓ ሀገሮች ከፍተኛ የጦር መኮንኖች አጅቧቸዋል። ጃንሆይ ተራ ካባ ደረብ አድርገዋል። ከዚህ አሳዛኝ አይናቸው አሳዛኙ የኢትዮጵያ ውድቀት ምንኛ እንዳሳዘናቸውና እንደጎዳቸው በግልጽ ይነበባል። ከጃንሆይ ኋላ የሚሄዱት ራስ ካሳም የአሳቂታ ፊታቸው በሀዘንተኛ ሽማግሌ ፊት ተለውጧል። የሰሜኑ ጦር ሽንፈትና የኢትዮጵያ ውድቀት እሳቸውንም ክፉኛ ጎርቷቸዋል። እንዲህ ጃንሆይ ደረጃውን ሲወርዱ እኛ በደረጃዎች ላይ መስመር ሰርተን ከ4ቱ ኢትዮጵያውያን አውሮፕላን አብራሪዎች ማለትም ብረት ለበሱን ባቡር ይዘውልን ከመጡትና 6ቱ ስዊድኖች ጋር ተደርድረን ቆመናል። ጃንሆይ ለቅጽበት ቆም አሉና ሁላችንንም በየተራ ጨበጡን። ከንፈራቸውን አንቀሳቅሰው መልሰው ተዉት። መሪሩ ሐዘናቸው ቃላት እንኳን እንዲናገሩ አላስቻላቸውም። አንጀት የሚበላ ስንብት። ከቤተ መንግስቷ ግቢ ውጪ የሴኔጋሎቹ ወታደሮች ሰልፈኛ ኃይል ለቆ ወደ ስደት ለሚሄደው የኢትዮጵያው ንጉሠ ነገሥት የክብር የስንብት ሰላምታ ሲሰጥ ይሰማል። ብዙም ሳይቆይ መርከብ ላይ የተጠመዱ መድፎች ሲተኮሱ ሰማን። እነዚህ ውስን ቁጥር ያላቸው ግዴታዊ የመድፍ ጥይቶች የሚተኮሱት የአንድ ሀገር መሪ ወደ መርከቧ ሲገባ ለክብሩ ለደስታ የሚተኮስ የክብር የመድፍ ጥይቶች ናቸው። አሁን የተተኮሱት ጥይቶች ግን ባዶ ጩኸት ሆነው ታዩኝ። ልክ ኢትዮጵያን በሬሳ ሳጥን ውስጥ ከቶ ከቀብሩ በኋላ ለሐዘኗ የሚተኮስ አይነት ነገር።